بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله صلى الله عليه وسلم توبتኞች ስለ ተውበተኞች ታሪክና ማንነታቸውን ያሳለፉትን ሂደት ቅኝትና የተውበታቸውን ማማር አስመልክቶ እኛም ተውበት ማድረግ እንዳለብንና በምን መልኩ ተውበት ማድረግ እንዳለብን ያነሳን እንደነበረ ይታወሳል። ዛሬም ኢንሻአላህ ካለፈው የቀጠለ ርዕስ ነው ያዝነው። ተውበት ትልልቅ ትሩፋቶች ያሉት ትልቅ የአላህ Subhanahu Wa Ta'ala ኢባዳ ነው። በዋናነት ፈላህ የሚገኘው በተውበት ነው። ተውበት ቁርአን ውስጥ የፈላህ ምክንያት ተደርገው ከተነሱ ዋና ነገሮች መሃል አንዱ ነው። ፈላህ ማለት የምንፈልገውን ሁሉ ማግኘት ከምንፈራው በሙሉ መጠበቅ የሚገኝበት ነገር ነው። الله تعالى وتوبوا إلى الله جميعا أيها المؤمنون لعلكم تفلحون بلو الله تعالى فلاحا كتوبة كرايزو أنستولنا ሁላችሁም ወደ አላህ ተመለሱ إلى الله تعالى وتوبوا إلى الله جميعا أيها المؤمنون ጥሪው እዝነትን ይቀላቀለ እዝነት የታከለበት ጥሪ ነው የአላህ Subhanahu Wa Ta'ala ጥሪ ወቱቡ ኢላላህ ወደ አላህ ተመለሱ ይሄ ትእዛዝ ነው። ማንን ነው የሚያናግረው? ጀሚዓን ሁላችሁም ይላል። እዚህ ላይ ዑለማዎች ምን ያነሳሉ? ወንጀለኞች ቢል ኖሮ ሰዎች ወንጀለኛ የሆኑ ሰዎች ብቻ ተውበት ያደርጋሉ። ተውበት በሚያደርጉበት ሰዓት የሰዎችን መጠቋቁም ይሆናሉ። በዚህ ይለዩ ነበር። ምን ሰርተው ነው ተውበት ያደረገው? ምን ሰርቶ ነው አላህን ምህረት የለመነው? የተለየ ተደርጎ የመታየት ነገር ይኖር ነበር። ጥሪው ለሁሉም ነው የተደረገው። ወቱቡ ኢላላሂ ጀሚዓን ወደ አላህ ተመለሱ ሁላችሁም። በሌላ መልኩ ደግሞ ሲታይ ተውበት በጣም ጠቃሚ የሚሆነው ሁሉም ሲሳተፍበት ነው። ሁሉም የተሳተፈበት ተውበት ለሁላችንም አካባቢያችንን ያማረ መልካም የሚያደርግ ነው። ወቱቡ ኢላላሂ ጀሚዓን አዩሃል ሙእሚኑን ጥሪው ለሙእሚኖች ነው። ኢዘን ሙእሚን የሆነ በሙሉ እዚህ ትእዛዝ ጥሪ ውስጥ ይካተታል። ወቱቡ ኢላላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን እንድትድኑ ፈላህ እንድታገኙ ከፈለጋችሁ ተውበትን አድርጉ ይላል አላህ ተባረከ ወተዓላ። ኢዘን ተውበት የፈላህ ሰበብ ነው፣ የመዳን ምክንያት ነው፣ የአላህ ረህመትንም መጥሪያ ነው። የአላህ እዝነት በሰው ላይ እንዲያርፍ ባሪያ የአላህን እዝነት የሚጋበዝበት ለውጥ መጸጸት መነደም መመለስ ትልቅ ነገር ነው። قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا توبة አድርጉ ተስፋ እንዳትቆርጡ አላህ ወንጀልን በሙሉ ይምራል። انه هو الغفور الرحيم እሱ እጅግ መሐሪ እጅግ አዛኝ የሆነ ነው ይለናል አላህ ተባረከ ወተዓላ። አላህ ተውበት አድራጊዎችን አወድሷል። እዚህ ውዳሴ ውስጥ ለመግባትም ተውበት ምክንያት ነው። الله تعالى يقول الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار الصابرين والصادقين والقانتين والمنفقين والمستغفرين بالأسحار الله تعالى እነዚያ ሙእሚኖች ማንነታቸውን ሲገልጽ ምን ይላል? እነሱ ጌታችን ሆይ አምነናል ማረን ወንጀላችንን ከእሳት ቅጣትም ጠብቀን የሚሉ ናቸው። እነዚህ የአላህን ምህረት የሚከጅሉና እሳትን ፈርተው ወደ አላህ የሚዋደቁ ሰዎች በሌላ ወንጀል ውስጥ ተሳትፎ ያላቸው መጥፎ ሰዎች አይደሉም። ይልቅ አሳቢሪና ታጋሾች ናቸው ይላል። والصادقين እውነተኞች ናቸው ይላል።
ወልቃኒቲና አላህን በጣም የሚፈሩና በሰላት የሚቆሙ ናቸው ይላል ወልሙንፊቂና ያላቸውን ሲሳይ ደግሞ የሚለግሱና የሚሰጡ ናቸው ወልሙስተግፊሪና ቢልአስሐር በዶሮ ጩኸት ሌሊት ደግሞ ተነስተው አላህን ምህረት የሚለምኑ ናቸው ይላል አላህ ተባረከ ወተዓላ የመልካም ሰዎች መገለጫ አድርጎ ተውበትን አቅርቦታል ተውበት የሪዝቅ ሰበብ ነው الله تعالى يقول أولئك جزاؤهم مغفرة من ربهم እነዚህ ሰዎች ተውበት የሚያደርጉ ወደ አላህ የሚመለሱ ጀዛቸው ምንዳቸው ከጌታቸው የሆነን ጀነት ነው مغفرة من ربهم ከጌታቸው የሆነ ምህረት ነው وجنات تجري من تحتها الأنهار ከስሮቿም ጅረቶች የሚፈሱባት ጀነት ነው خالدين فيها በሷውስጥም زوتاريوش ناتشو إلى الله سبحانه وتعالى في الحديث يقول النبي عليه الصلاة والسلام من لزم الاستغفار مهرة ملمن أطبقو ياز سو جعل الله من كل هم فرجا جعل الله له من كل هم فرجا كحساب هلو مدانا الله يدرق اللتال ومن كل ضيق مخرجا كتبت كጭንቀት ሁሉ መውጫን አላህ ያደርግለታል ورزقه من حيث لا يحتسب ካላሰበበትም ሲሳይን አላህ ያደርግለታል الى الله سبحانه وتعالى الله تعالى سورة نوح ላይ የኑህ ህዝቦችን سيدنا نوح عليه السلام ሲያወሯቸው فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا الله سبحانه وتعالى ምህረት ለምናቸው ወደ አላህ ተመለሱ ብዬ ለመንኳቸው ነገርኳቸው انه كان غفارا እሱ በጣም መሐሪ እንደሆነም ነገርኳቸው يرسل السماء عليكم مدرارا ወደናንተም መላልሶ ዝናብን ይልክላችኋል ويمددكم بأموال وبنين በልጆችም በገንዘብም አላህ Subhanahu Wa Ta'ala ያግዛችኋል ያበዛላችኋል ብለው አሏቸው የገንዘብ መብዛት የሪዝቅ መብዛት ምክንያቱ አንዱ ተውበት ማድረግ ነው ተውበት መልካምን ክፋትን ያጠፋነውን ጥፋት ወደ መልካም የሚቀይር ተግባር ነው الله تعالى يقول إلا من تاب وآمن وعمل عملا صالحا توبة أدرقو ملكامن سراي سراسيك فأولئك يبدل الله سيئاتهم حسنات الله تعالى النزي توبة أدرقو دا الله من ملس سوچن مدفو سراتشون ودا ملكامك أير الله تشواليلا يسروتن مدفو سرا الله بحسنات يكير الله تشواليلا ይሄ አላህ Subhanahu Wa Ta'ala እዝነት ነው በመማር ብቻ አልታለፈም መመለሳቸው የቀልባቸውን ንጽህና ከአላህ ጋር ያላቸውን እርቅ የማድረግ ፍላጎት አላህ Subhanahu Wa Ta'ala ተመልክቶ አዝኖላቸው ያሳለፉትን የወንጀል ምንዳ በመልካም ምንዳ ይለውጥላቸዋል ኢላ አላህ ተባረከ ወተዓላ ኢዘን ተውበት ይሄንን ያመጣ የአላህን መሐባ ያስገኛል ኢነላህ يحب التوابين الله توبت የሚያዘወትሩ ሰዎችን አላህ ይወዳል ويحب المتطهرين ንጽህናቸውንም የሚፈልጉ ሰዎችንም አላህ ይወዳል በጣም የሚገርመው ነገር ከተውበት ነብዩ አለይሂ ሰላቱ ወሰለም የተናገሩት ነው ለላሁ አፍራሁ بتوبة عبده الله تبارك وتعالى በባሪያው መመለስ والله ይደሰታል አሉ ነብዩ አለይሂ ሰላቱ ወሰለም من احدكم አንዳችሁ ጠፍ መሬት ላይ ባዶ መሬት ላይ ጉዞ ላይ ያላችሁ መጠለያ በሌለበት ሰው በሌለበት ጭው ባለ በረሃ መካከል መጓጓዣውን አጥቶ ሲያበቃ እዛም ተስፋ ቆርጦ በስንት መከራ እንዴት ጥላ ስር ተኝቶ ያለ ትታው ሄደችው መጓጓዣው ከነስንቁ ጥላው ሄደችው የነበረችው መታ ከንቅልፉ ሲባንን አጠገቡ ሆና አገኛት በጣም ከመደሰቱ ብዛት اللهم انت عبدي وانا ربك ጌታዬ ሆይ እኔ
ጌታህ ነኝ አምላክህ ነኝ አንተ ደግሞ ባሪያዬ ነህ ብሎ አخطأ من شدة الفرح ከደስታ ብዛት ተሳሳተ ከዚህ ሰውዬ የበለጠ አላህ Subhanahu Wa Ta'ala በባሪያው መመለስ ይደሰታል ይላል إذن ይሄ የአላህ Subhanahu Wa Ta'ala እዝነት ተውበት የመቀበሉንና በባሪያው መመለስ ምን ያህል እንደሚደሰት የሚያሳይ ሐዲስ ነው ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ማንሳት ይቻላል ان الله يبسط يده بالليل ليتوب مسيء النهار በቀን ወንጀል ሲሰራ ዋለ በሌሊት ሲመለስ አላህ ሊቀበል የእዝነት እጁን አላህ Subhanahu Wa Ta'ala ይዘረጋል ويبسط يده بالليل ويبسط يده بالنهار ليتوب مسيء الليل በሌሊት ወንጀል ሲሰራ ያደረ ደግሞ በቀን ተውበት አድርጎ እንዲመለስ ተውበቱን ሊቀበል አላህ Subhanahu Wa Ta'ala የእዝነት እጁን ይዘረጋል ብለዋል ነብዩ አለይሂ ሰላቱ ወሰለም إذن ይሄ የሚያሳየን ወንጀል ጥፋት ማመጽ መንገድ መሳት እርስ በርሳችን በመበዳደል የአላህን ትእዛዝ በመጣስ ትእዛዙን በማጓደል አንዳንዴም ክልክሉን በመዳፈር በጣም በርካታ ወንጀሎች በ24 ሰዓት ውስጥ ብዙ ወንጀሎች ህይወታችን ውስጥ ያልፋሉ ነገር ግን እያንዳንዳቸው ሁሉም አላህ Subhanahu Wa Ta'ala እዝነትን ሊሰጥና ሊምር እጁን ዘርግቶ አላህ Subhanahu Wa Ta'ala ይጠብቃል ማን ነው ተውበት የሚያደርገው ተውበቱን የሚቀበለው ማን ነው ማረኝ የሚለኝ የምመረው ማን ነው ከኔ ጋር የያዘውን ቃል ኪዳን ለመጠበቅ ወደኔ የሚመለስ ወደ ምድር የመጣበትን ንጽህና ለማግኘት ከጥፋት በኋላ ተመልሶ ወደ ንጽህና የሚመለስ ማን ነው እያለ አላህ Subhanahu Wa Ta'ala ባሮቹን ወደ ተውበት ጥሪ ያደርጋል እንግዲህ የአላህ Subhanahu Wa Ta'ala ተውበት ተቀባይነት ይሄን ያክል ከሆነ ሁላችንም ደግሞ ወደ ራሳችን ተመልሰን በጊዜያችን የምንሰራቸውን በርካታ ወንጀሎቻችንን የምናጭበረብረው የሰው ገንዘብ የምንበላውን የሰው ምናማውን ምናንቋሽሸውን የሰውን ክብር ምንነካውን በኸምር በዝሙት በመሳሰሉት ነገሮች የምንጨማለቀውን ሰላታችንን ትተን ከጊዜውም ያሳለፍን አላህ በማይፈልገው መልኩ አላህ የማይፈልገው ቦታ ያዋልን አላህ ያዘዘና እንድንገኝ የፈለገበት ቦታ ላይ ደግሞ እየጠፋን ያጠፋነው ነገር በሙሉ አላህ ምንም ሳይለይ ይሄ ወንጀልማ ብዙ ነው ይሄንን አልምርም ይሄኛውን ነው ምምረው አንተ በጣም ተደጋግሞሽህ በጣም በስቷል አሁንም አጠፋው ትላለህ ትመለሳለህ ምርያለው ለሃለው ተመልሰህ አሁንም ወንጀል ትሰራለህ አሁንም ምርያለው ስለ አሁንም ወንጀል ትሰራለህ ሳይል አላህ Subhanahu Wa Ta'ala ይምራል ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ባሪያ ወንጀል ይሰራል ثم يقول اي ربي واي ጌታዬ እንደው ወንጀል ሰራሁኝ ማረኝ ብሎ ይላል አላህ Subhanahu Wa Ta'ala ይምራዋል አሁንም ተመልሶ ይሄዳል ሰውየው በተፈጥሮ ምክንያቱም ሰው ነው ከስተት መጽዳት የሚችል አቅም ያሌለው ደካማ ፍጡር ነው ስለዚህ አሁንም ድጋሚ ወንጀል ውስጥ ይወድቃል ተመልሶ ወደ አላህ Subhanahu Wa Ta'ala ይመለሳል አይ ረቢ ዋይ ጌታዬ ወንጀል ውስጥ ወደኩኝ ብሎ አላህን ተውበትን ይለምናል ከዚያ هكذا ተደጋግሞሹ ህይወቱ ላይ ይዘልቃል يقول الله تعالى በስተመጨረሻ ምን ይላል ባሪያዬ ምን ጊዜም ወንጀል ሲሰራ ሲስት የሚምረው ጌታ እንዳለው አውቆ ወደኔ በተመለሰ ቁጥር እምረዋለሁ የፈለገውን ያህል ቢሆን የፈለገውን ያህል ቢያጠፋ ብሎ አላህ Subhanahu Wa Ta'ala ይላል ብሎ ነብዩ አለይሂ ሰላቱ ወሰለም እዘን ወንድሞቼ እህቶቼ ሁሉ ጊዜ በተውበት ህይወታችን ውስጥ ቋሚ
ሆነን ልንኖር ይገባል ተውበት ሙስተምር መሆን አለበት ዘላቂ የማይቋረጥ ህይወት እስካለ ድረስ ቋሚ ሆኖ የሚያዝ ነገር ነው የሆነ ሰሞን የሚሰራ ቀጠሮ ተደርጎለት በቀጠሮ የሚከናወን አይደለም ለአንሁ ህይወታችን በአላህ Subhanahu Wa Ta'ala እጅ ናት ምናልባት ተውበት ባለማድረጋችን ምክንያት ዛሬ አላህ Subhanahu Wa Ta'ala ወደሱ ቢወስደንና ብንሞት ተሸክመን የምንሄደው ወንጀል አደጋው በጣም ከባድ ነው መድኃኒቱ በእጃችን ይያለ ነገር ግን መድኃኒት ባለመጠቀም ምክንያት ራሳችንን ለአደጋ ማጋለጥ ማለት ነው እዘን ሁሉ ጊዜ ተውበትን የህይወታችን ባህሪ መገለጫችን በቀን በሌት ሳናቋርጥ የምናከናውነው ተግባር ሊሆን ይገባል هذا بالله التوفيق وصلى الله تعالى على سيدنا محمد